ላስብሩ ውስጥ ነው ያገኘኋችሁ። ለሃይሚ አይገባትም። ሃይሚ እኔ በጣም ነው ያሳዘነችኝ። እንዴ ከብሩኬ ሩም ድረስ እንዴት ነው ሄደችው? ወደ ሌላ ነገር አትወስድ። በጣም ቆሻሾች ናቸው። ስነስርዓት ያዢ። ብሩኬ እኮ ሊያወራት ከፈለገ ሩም ላይ መጥራቱ ለምን አስፈለገ? ብሩኬ እኮ እዚህ ጋር በጣም ትልቅ ስህተት ነው የሰራው። እንዴ አትችልም እንዴ? ይሄንን ማድረግ እንችላለን። ለምንድን ነው ሌላ ጣጣ ውስጥ ምከቱኝ? ለምንድን ነው ችግር ውስጥ ምከቱኝ? ህግ የያዘው ጉዳይ እሷ መግደል አትችልም። ይሰለቸኛል ለምንድን ነው ይዛት የመጣው? ነገር አለ ስትይጃ ለምን ይሄንን ልሰጠን የመጣው እኔ ምን ይሰራል? ትናንትና አይደል ቪዲዮ የተለቀቀ። ስለዚህ ብሩኬ ያውቃል ማለት ነው፣ ስለወረቀቱ ማለት ነው። እሺ ምን ነው? አይ በቃ ምንም እመጣለሁ ነው ይችላል እኮ በፀሐይ ነው የመጣሁት፣ ደክሞኛል። ምን ሆነክ ነው? ማውራክ ነገር አለ። በዛ ላይ ደግሞ ምንድነው የምትይው? ብዙ ልነግርህ የምፈልገው ነገር አለ። በር ላይ አታስቁመኝ። አይ በቃ ሂዱ እንደምላችሁ ነው። ለምን ነው የማያስገባት? እሺ ከፋተኝ እደውልልሻለሁ። አትጠይቀኝም እንዴ? የሚያወራው ስለ ወረቀቱ ራሱ እኮ እኔ ምንም በዛ ላይ ስልኬን እያነሳሁ ወረቀቱንም አልቀበልም ምንም አልሰማም እኮ። ስለዚህ አውቀሃል ማለት ነው የተፈጠረውን ነገር እኮ አውቄያለሁ እኮ። እና ታዲያ እኔ ላይ ለምን ስልክ ትዘጋለህ ታዲያ? እኔ ሀይሚ በእናትሽ ብቻዬን መሆን ፈልጌ ነው። ለዛ ነው ማንንም ማውራት አልፈልግም። እንዴ ማለት እንዴ እኔ እኮ ሃይሚና ብሩኬ ባሉበት ልጅቷ ተገንታ ጻው የተፈጠረ ነበር የመሰለኝ። ከብሩኬ ሩም ድረስ እንዴት ነው ሄደችው? እዩ ምትሰሪልሽ እስኪ ሙሽራሽ ምትሰሪልሽ እና እንደምታስፈራ ዳሰደሽ ልጅ ድንገት ስለመጣሽ ደንግጬ። ለዚህ ነው በር ላይ ያስቆምከኝ እኮ ድንገት ስለመጣሽ ደንግጬ። ምን ያስደነግጥሃል? ጥሩ ነገር ላይፈጠር ይችላል እንዴ? ጥሩ ነገር ላይፈጠር ይችላል። እና ታዲያ ስልኬን አታነሳም ነበር? ሃይሚኔ እንትን ውስጥ መግባት አልፈለኩም። በቃ ጭቅጭቅ ውስጥ ነው። ምን እያደረግሽ ነው አንቺ? እዚህ አንቺ ራስሽ አይደለም ሃይሚ ለምትገናኙ ከሆነ ይሄን ለኔ መስጠት ለምን አስፈለገ ታዲያ? የምትገናኙ ከሆነ ምክንያቱም ለሃይሚ መስጠቱ፣ ምክንያቱም ይሄ ነገር ግን ትልቅ ሴራ ያለው ይመስለኛል። ለምን ካላችሁኝ ይሄንን ወረቀት ለሃይሚ ሰጣ፣ ሃይሚ ደግሞ ለብሩኬ ለመስጠት ስትሄድ እሷ ቀድማ እንዴት ተገኘች? የሆነ ተንኮል ማለት እሺ። ቪዲዮን ካየሁ በኋላ ነው የጠራሁት። የራሴ ምክንያት አለኝ። በቃ ለወራት ፈልጌ እኮ። ለምን? ለሌላ ነገር አይደለም። ለምን ጠራኸት ታዲያ? ፈልጌ ነው እሷን ማውራት። እንዴ ምንድን ነው የምታወራት? ማውራት አልችልም እንዴ? የኔን ስልክ አላነሳ ብለህ እንዴት ነው እሷን የምታወራት? ሃይሚኔ በቃ ማንንም ማውራት አልፈልግም። እኔ እሷን ምክንያት አለኝ። ገብቶሻል አይደል? ይሄ የተሰጠበት ምክንያት አለ አይደል? በሌላ ነገር አትሰጁ ሁሉንም ነው። እና ታዲያ ለኔ እኮ ልትሰጠኝ አይደል እንዴ? በሌላ ነገር አትሰጁ። ምን ላስብ ሩም ውስጥ ነው ያገኘኋችሁ እኮ። ንገሪያት አንቺ ምን ነግራት ማብራራት ከጠበቅብህም ለሷ ምን ማለት ሃይሚ እንዴ? ለሷ ምን ማለት ነው? ለሷ ማብራራት አይጠበቅብህም እንዴ? እቺ ልጅ ግን ጤነኛ ናት። አንቺ ስነ ስርዓት ያዥ፣ አፍሽን አትክፈቺ። ስነ ስርዓት ይኑርሽ። ልቀቀኝ፣ ልቀቀኝ፣ እንዳትነካኝ። ቆሻሾች ወደ ሌላ ነገር አትወስድ። በጣም ቆሻሾች ናቸው። ስነ ስርዓት ያዥ፣ አትረቡ። ስነ ስርዓት ያዥ። በእናትሽ ምን አየሽ? ልጮህብኝ ነው? ምን አሁን ካንተም ልጮህብኝ? ለምንድን ነው የማልጮህ? እዩ በቃ አንቺ ዝም በይ። አንቺ ዝም በይ። እዩ እንትን አትበሉ፣ አትጣሉ። ረፍ እንዴ ዝም አትለው? እኔ እኮ ለምንድን ነው ያቺ ደግሞ እንደዚህ የምትለፈልፈው እንዴ? አረላሽ ግን ይኸውላችሁ፣ እኔ የምሬ ነው ደጋግሜ መናገር የምፈልገው ነገር ይሄ ነገር ምንድን ነው? እንዴት እሷ እዛ ቀድማ ልትገኝ ቻለች? ኦኬ ምንድን ነው እየሆነ ያለው? ሩኬር ከቀኝ ስሚ፣ አትሰሚኝም? ዞር በል። ከፊቴ አትሰሚኝም? ከፊት ለፊቴ ዞር በል። አትሰሚኝም? እኔ አንተ ማየት ማናገር አልፈልግም። እሺ አምኜህ ነበር። እድል ሰጠኝ እኮ። እኔ ምን አደረኩሽ? ምን አደረኩ? አንድ ቤት አንድ ውስጥ አገኘሁ። እሷ እኮ ናት አይደል እንዴ ከሰሰችኝ? ለወራት እኮ ነው የጠሯት። እና እኔን ለምን ጭራሽ የጠራት ብሩኬ ነው? እኔ እኮ እንዴት እንዴ እሷ እኮ የመጣች ነበር የመሰለኝ። ማለት እሷ ፈልገ የመጣች እንጂ ብሩኬ ጠራት አልመሰለኝም እንዴ። እና እስኪ ይሄ ወረቀት ለምን ለኔ ሰጠችኝ? አምጣው። አንደኛ ነገር ልታወራት ከፈለገ ብሩኬ እኮ ሊያወራት ከፈለገ ሩም ላይ መጥራቱ ለምን አስፈለገ?
ገብቷቸዋል። ይህች ልጅ ምንም አይነት ግንኙነት ሳይኖራቸው ልጁ የብሩኬ ነው ካለች ድጋሚ ሩም ላይ ጠርቷት ምን ሊፈጠር ይችላል? እኔ ብሩኬ እኮ እዚህ ጋር በጣም ትልቅ ስህተት ሊሰሩ በጣም ትልቅ ስህተት ትሰምኛለሽ? ከዚህ በፊት እኔ ቴክስት ምንም እየመለስኩላት አይደለም። ገብቶሻል አይደል? እቺ ልጅ ብሎክ አድርገን ነበር። እንዴ አትችልም እንዴ ይሄንን ማድረግ እንችላለን። ለምንድን ነው ሌላ ጣጣ ውስጥ ምከቱኝ? ለምንድን ነው ችግር ውስጥ ምከቱኝ? ሃይሚ ስሚ በቃ ዞር አንቺ ስነ ስርዓት በዚህ መጣኔ ችግር ውስጥ ልግባና አለልሽም። እሺ እንዴ አትችልም እኮ እሷ ከሳሽ ብትሆንም እሷ የጉዳዩ አባል ወይም ደግሞ እሷ ብትኖርበትም በቃ የምሬን ነው። ምንም ማድረግ አትችልም። እንዴ ይሄ እኮ የህግ የያዘው ጉዳይ እሷ መቅደድ አትችልም። እኔ እስከማውቀው ከተሳሳትኩ ሶሪ፣ ግን አትችልም። እንዴ ለምንድን ነው እሷ የምትቀደው? እሷ ከሳሽ ብትሆንም እኮ አትችልም። እንዴ ይሄ ነገር እኮ እሷንም ያስጠይቃታል፣ መቅደድም አትችልም። ስለዚህ የሆነ ነገር አለ ማለት ነው። በእርግጥ አንድ ነገር ይጠመኝ ስሚ አዩ አንቺ ነሽ እዚህ ችግር ውስጥ ሁሉ እንድገባ ያደረግሽ። ከዛ ዞር ብዬ ልትመቻት ነው። ሌላ ችግር ውስጥ ልመታት አይደለም ልገላት። ሌላ ችግር ውስጥ ነው የምንገባው። ዞር በልልኝ። ስሚኝ፣ ኧረ ጉዴ ፈላ። እንዴት ነው የሚያደርጋችሁ? ለምንድን ነው ማትሰሚኝ? ሃይሚ ብሩኬ ምን አይነት ሰው ነህ ግን? ምን አይነት ሰው ነኝ? ምን ሳምን? ለምንድን ነው የማትታመነው? ምን አደረኩኝ? አሁን በድጋሚ ያገኘሃት ለምን? ምን አደረኩኝ እንዴ? እና ልታሰር እንዴ? ለምንድን ነው ማላገኛ? ለምንድን ነው ማላወራት? የተፈጠረው ነገር ለምንድን ነው ማላወራት? ለምን ትታሰራለህ እንዴ? የለብኝም እያልክ አይደል? ንጹህ ሰው ነኝ እያልክ አይደል? ንጹህ ሰው ነኝ እያልክ እኮ እያልኩ ነው። ምንድን ነው የምታወራው? ምንድን ነው የምታወራው? ለምንድን ነው ስሚኝ ይሄ ነገር እንዲፈጠር እኮ ኧረ በስመ አብ የምሯን እኮ ነው እንዴ የምርን ነው። ለሃይሚ አይገባትም። ሃይሚ እኔ በጣም ነው ያሳዘነችኝ። ምክንያቱም ኧረ በስመ አብ የምር ለሃይሚ አይገባም። ብሩኬ ዛሬ በጣም ነው የተሳሳትከው። በጣም የምሬ ነው ካሰብኩት በላይ ማለት ነው። ይሄ እኔ እንጃ ማለት የሃይሚን ልብ መስበር ነውና ሃይሚን በምን መንገድ ይቅርታ እንደሚጠይቃት በምን ነገሮች እንደሚያስተካክል ከባድ ነው። የምሬ ነው ካሰብኩት በላይ ነው። እኔ አላቅም በምን ጉዳይ እንደዚህ ማድረግ እንዳለበት ምን ማድረግ እንዳለበት ምናምን። ግን የብሩክ የትልቁ ስህተት ዛሬ ምንድነው የፈለገው እሷ ማውራት ቢፈልግ እሷን መጥራት ነበረበት አልነበረበትም? ስህተት እኮ ነው። እሷን መጥራቱ በጣም ትልቅ ስህተት ነው። እሷን መጥራት አልነበረበትም ነው እኔ የምር መናገር የምፈልገው ነገር ማለት ነው። እዚህ ጋር ብሩክ በጣም ነው የተሳሳተ። ማውራት እንኳን ቢፈልግ እሷን ጋር ማለት ያው እንዳትከሰው ለህግ አንዴ እኮ ከሷለች፣ ግን በምን ጉዳይ ሊያወራት ይችላል? ስለዚህ ሊያወራትም ከፈለገ በጓደኞቹ ፊት እንዴ ጓደኞች አሉት አይደል እንዴ? ብቸኛ እኮ አይደለም። በጓደኞቹ ፊት ማውራት ይችላል ማለት ነው። ከዛ ውጭ ደግሞ ጋሽዬ አለ፣ በጋሽዬ ጋር ማውራት ይችላል። ሃይሚን ብትኖር ምን ችግር አለ? እሺ ሃይሚ ስትኖር ምናልባት አለመግባባት ይፈጠራል ተብሎ ከታሰበ ደግሞ ማድረግ ያለበት ምንድን ነው? ሃይሚ ሳትኖር እንዳልኳችሁ ከጓደኞቹ ከጋሽዬ ጋር ይሄን ነገር ማድረግ ነበረበት ማለት ነው። ስለዚህ ሃይሚ በጣም የተበሳጨችው በልጅቷ መምጣት ምናምን ሳይሆን በብሩኬ ነው። ገብታችኋል? በቃ ብሩኬ ያደረገው ነገር ነው ማለት ነው። እኔ መጀመሪያ ይሄ ነገር ሲነገራት ሃይሚ አልደነገጠችም። ያው ትንሽ ደንግጣለች፣ ግን ያን ያህል በብሩኬ ላይ አልተበሳጨችበትም ማለት ነው። አይታችኋል እንግዲህ ቤተሰቦች። ዛሬ ግን በጣም የተበሳጨችው ምክንያቱም ይህች ልጅ ምንም አይነት ግንኙነት ሳይኖራቸው እንግዲህ ያው አግኝቼ ሰላም ብቻ ነው ያልኳት። ከዛ ውጭ ከሰላምታዎች ምንም አይነት ግንኙነት የለንም ምን ያላል ብሩኬ። ስለዚህ ይህች ልጅ ሩም ድረስ መጣ ምን እንደምትል እኔ እንጃ። የምሬን ነው። በቃ ያ ነው ሃይሚን ያናድዳት። እኔም ቢሆን ሃይሚን ያበሳጫት ብዬ የማምነው በዛ ነው። እንደ ተመልካችም የምሬን ነው። እንደ ኦዲየንስም ስታስቡት ደግሞ ለተመልካችም የማይሆን ነገር ነው የዛሬው ማለት ነው። ምክንያቱም እንዴ ሃይሚ እኮ የምሬን እኮ ነው እንዴ ልጅቷን እኮ ምንም አላለቻትም። ወረቀት ሰጣት ሂዳ አንቺንም ማሳሰርሻለሁ አንቺንም ቢሆን ምናምን ነገር ስትላት ምን አለች? እኔ ምን አደረኩኝ? ከህይወታችሁ እኮ ወጥቻለሁ አይደል ያለችው። ከህይወታችሁ ወጥቻለሁ በቃ ምናምን ነገር አለች። በዛ ሰዓት እንኳን እልህ ምናምን ነገር ግጭት አልፈጠረችም ምናምን ነገር እንዴ። ግን ብሩኬ ለምንድን ነው የጠራት ነው? እሺ ይጥራት። ለምንድን ነው ሩም ድረስ የጠራት? ሰላም ሳላችሁ ነው የገባው። ለማንኛውም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች
በሀገር ውስጥም በውጭ ሀገርም ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ የምሬን ነው የምነግራችሁ። ዛሬ እኔ ብሩኬ ከዛሬ ማለት ዛሬ ወይ ደግሞ ትናንትና እንግዲህ አይታችኋል። ያው በክስ ወረቀት ማለት የክስ ወረቀት መጥቶበታልና ይሄ ነገር እንዴት ይፈታል፣ እውነታውስ እንዴት ነው የሚወጣው የሚለውን ነው እኔ ሳስብ የነበረ እንጂ እንደዚህ አይነት ነገር ይፈጠራል ብዬ ጭራሹን አላሰብኩም ነበርና ብሩኬ በጣም ትልቅ ስህተት ነው የሰራ። በጣም ትልቅ የምሬን ነው የምነግራችሁ ቤተሰቦች፣ ይሄ በጣም ከባድ የሆነ ስህተት ነው ማለት ነው። አላውቅም እኔ በምን መንገድ ነገሮችን ያስተካክላል የሚለውና ግን ሳስበው እኔ ልጅቷ የሆነ ሴራ ያሴረች ይመስለኛል። ለማንኛውም ውድን የተከበራችሁ የጨረቃ ፋሚሊዎች ሁሌም እንደተለመደው ብሩክና ሃይሚ መቼም አይለያዩም። ነገሮች ተስተካክለው ወደ ነበሩበት ይመለሳሉ ብዬ ተስፋ አድርጋለሁ። እንደተለመደው መቼም አይለያዩም ብላችሁ ኮሜንት አድርጉ። እወዳችኋለሁ። ባይ